በአንደኛ ደረጃ ፈረስ ምልክት ያላቸው አቶ ተስፋዬ አመዴ ናቸው። በሁለተኛ ደረጃ የችቦ ምልክት ያላቸው አቶ አሊ አብዱ ናቸው። በሶስተኛ ደረጃ የማጭድ ምልክት ያላቸው አቶ ኃይሉ ደቻሳ ናቸው። በአራተኛ ደረጃ የነብር ምልክት ያላቸው አቶ ኢብራሂም አህመድ ናቸው። በአምስተኛ ደረጃ መሰላል ያላቸው ዶክተር አለማየሁ አረዳ ናቸው። ለምሳሌ የፈረሱን ወደ ማጭድ የማጭዱን ወደ ችቦ ብትወስዱ ውድቅ ነው ማለት ነው። የድርጅቶቹ የራሳቸው ሊሳተፉበት ያልፈለጉበትን አቋም ገልጸዋል። ግን በመጨረሻው ሰዓት ላይ በመሆኑ በጣም ያሳዝናል። በእውነት ተመልካቾቻችን አሁን የምንገኘው በከፍተኛ 7 ቀበሌ 29 የምርጫ ጣቢያ ክልል ውስጥ ነው። እንደው ምን አይነት ሰው ነው ለመመረጥ የፈለጉት? እሱ በእኔ አይነት ቢሆን የሚመረጡ ሰዎች የትምህርት ደረጃቸው፣ የስራ ችሎታቸው፣ ብቃታቸው ምን ያህል የሚለውን ቀደም ብሎ ብናውቀው ኖሮ መልካም ነበረ። አሁን በክልል አካባቢ ለመምረጥ ተሰልፈናል። ግን እነኚህ ሰዎች ከየት እንደመጡ አናውቃቸውም። መስፍን ፋንታዬ። ወደዚህ የምርጫ ጣቢያ በስንት ሰዓት ነው? ወደ 4 ሰዓት። አሁን እንግዲህ ለ7-10 ጉዳይ ነው። ምናልባት ከአስመራጭ ኮሚቴዎች ከአመዘጋገብ ምናምን ችግር አለ ወይ? ምንም ችግር የለም። በተራ የተጠብቄ ካርዱ ተሰጥቶኛል። አሁን ለመምረጥ እየተዘጋጀው ነው። የስራ ድርሻዬ በሰላም ማረጋጋት ኮሚቴ የመረጃ ክፍል ሰብሳቢ ነው። በአሁኑ ሰዓት ደግሞ ያለሁት የምሰራው አስመራጭ ኮሚቴ አባል ነኝ። ስሞን ማልበል ኢየሱስ ቢላል። እዚህ ባህር ዳር ከተማ የት ቀበሌ ነዋሪ ነው? 2 ቀበሌ 2። እንዴት ነው ዛሬ እንግዲህ ወኪል ይሆኑናል ያገለግሉናል የምትሏቸውን ሰዎች ስትመርጡ ድምጽ ሰጡ አይተናል እና የዛሬው ምርጫ ከድሮ በምን ይለያል? ምን አይነት ለውጥ አለው ብለው ያስባሉ? የጉህዴግ እንዲሁም የወይጦ ህዝቦች መካፈላቸውንና የመላው አማራ ህዝብ ድርጅት ግን እስከ ክልል ደረጃ እጩዎቹን ካስመዘገበ በኋላ ድርጅቱ ራሱን ከምርጫው በማግለሉ ሳቢያ ተወዳዳሪዎቹን ለምርጫው አለመቅረባቸውን ለመረዳት ችለናል። ሁኔታውን በቁጥጥር ስር አድርጋችሁ አሁን ምርጫው በትክክል እየተካሄደ ነው? አዎ፣ ነገሩን በቁጥጥር ስር አድርገን ህዝቡን በምርጫ ካርድ በመስጠት ላይ ነን። የተጨበጠ ማስረጃ አላችሁ ለዚህ ነገር? አንዳንድ ችግሮች ቅጾች በመውሰድና አላገባብ በመጠቀም የተፈጸመ ድርጊት በቁጥጥር ስር ያደረጋችሁት ነገር አለ? በቁጥጥር ስር እንኳን ያደረግነው ነገር የለም። በወረዳ 8 ቀበሌ 35 ሲካሄድ የዋለው የምርጫ ሁኔታ ደግሞ ይህን ይመስል ነበር። አንቺነሽ መኮንን። በከፍተኛ 8 ቀበሌ 35 የድምጽ መስጫ ጣቢያው የቀበሌው ህዝብ የመዝናኛ ክበብ ሲሆን መራጩን ህብረተሰብ ለማስተናገድም በግቢው ውስጥ ተጨማሪ የድንኳን አዳራሽ ተጥሏል። በዚህ የድንኳን አዳራሽ ውስጥ ያልመረጡት ነዋሪዎች ሲኖሩ ሌሎችም ድምጻቸውን የሰጡት ወደ ውጭ ይወጣሉ። እንዲሁም ተጨማሪ በድንኳን ውስጥ የሚገኙት ድምጽ ለመስጠት ተራቸውን ይጠባበቃሉ። አቀማመጣቸው እንዳመጣጣቸው ስለሆነ የምርጫው ሂደት እርጋታን የተሞላ ነው። ፍጹም ስነ ስርዓት ያለው። በዚህም ቀበሌ ከአስመራጭ ኮሚቴውና ከአንዳንድ ነዋሪዎች እንደተገለጸልን ህዝቡ ከጠዋቱ ጀምሮ ድምጽ መስጫ ጣቢያው በመገኘት የመብቱ ተጠቃሚ ሆኗል። በዚህ ቀበሌ ለወረዳ ምክር ቤት ከኢህአዴግ 3 1 በግል የቀረቡ ሲሆን ለክልል ምክር ቤት ደግሞ 3 ከኢህአዴግ 1 ከሶዶ ጎርድና ዴሞክራሲያዊ ድርጅትና 1 ደግሞ በግል ተወዳዳሪ በእጩነት ቀርበዋል። በተዘጋጀው የምስጢር ድምጽ መስጫ ክፍል ውስጥ የተወዳዳሪዎቹ ፎቶግራፍና ልዩ ምልክት በግልጽ በሆነ ቦታ በመሰቀሉ መራጮቹ ያለምንም መደናገር ለመምረጥ የሚያስችላቸው ሁኔታ የተመቻቸ መሆኑን ለመገንዘብ ችለናል። ለምክር ቤት የቀረቡ 5 ተወዳዳሪዎች መናገር ይችላል። በአንደኛ ደረጃ ፈረስ ምልክት ያላቸው አቶ ተስፋዬ አመዴ ናቸው። በሁለተኛ ደረጃ የችቦ ምልክት ያላቸው አቶ አሊ አብዱ ናቸው። በሶስተኛ ደረጃ የማጭድ ምልክት ያላቸው አቶ ኃይሉ ደቻሳ ናቸው።
በአራተኛ ደረጃ የነብር ምልክት ያላቸው አቶ ኢብራሂም አህመድ ናቸው። በአምስተኛ ደረጃ መሰላል ያላቸው ዶክተር አለማየሁ አረዳ ናቸው። እንግዲህ ከነዚህ ከአምስቱ እጩ ተወዳዳሪዎች ውስጥ 3 ሰው ብቻ ነው የምትመርጡት ማለት ነው። 3 ሰው ትመርጣላችሁ። አሁን ከነዚህ ከ3ቱ ምልክቶች ውስጥ የእያንዳንዳቸውን ምልክት ማለዋወጥ የለባችሁም። ስማቸውን ስትጽፉ በተርታ ትጽፋላችሁ ማለት ነው። ከዛ ውጭ ስማቸው ቢለዋወጥ ለምሳሌ የፈረሱን ወደ ማጭድ የማጭዱን ወደ ችቦ ብትወስዱ ውድቅ ነው ማለት ነው። ስለዚህ አሁን እነዚህን ሰዎች ለመምረጥ 3 ድምፅ ትሰጣላችሁ ማለት ነው። የዛሬው ከዛ ጋር ሲነጻጸር በሙሉ ፈቃደኝነትና በተለይም ሰው የመቻኮል ስሜት የለበትም። ካርዱን ወረፋ ይዞ እየጠበቀ በስነ ስርዓት ለመምረጥ ተራውን እየጠበቀ ነው ያለው። በፊት ግን የነበረው አሰራር በእርግጥ ጥሩ እንዳልነበር ለሁላችንም ግልጽ ነው። መዘርዘሩ አስፈላጊ አይሆንም። ግድልም ልዩነቱ በዚህና በዚህ ብትለኝ የበለጠ ይጠቅማል። ይሄኛው በፈቃደኝነት ላይ የሚሰጥ ነው። በፊት በእርግጥ ፈቃደኝነት ያለበት ቢመስልም ውስጡ ድርጅታዊ አሰራር ስለነበርና ለነበረው ስርዓት ስሜትሽን የምትገልጽ አይነት ካልሆንሽ ትንሽ ፍራቻው ምናምኑ ስለነበረ ከዛ አኳያ ትንሽ በፈቃደኝነት ላይ የነበረ እንዳልነበረ እናስታውሳለን የበፊቱ። ያሁኑ ግን በትክክል ማንንም በመፍራት ሳይሆን በራስ ፍላጎት የሚደረግ ስለሆነ ልዩነቱ ይሄ ነው። ቶቹ በራሳቸው ፈቃደኝነት ራሳቸውን ያገልሉ ቢሆንም ለምርጫው አለመምጣታቸው በአንተ አስተያየት ለምን ይመስላል? እኔ እንኳን የሚመጡበትና የቀሩበትን አስተያየት መግለጹ ይከብደኛል። ምክንያቱም የድርጅቶቹ የራሳቸው ሊሳተፉበት ያልፈለጉበትን አቋም ገልጸዋል። ግን በመጨረሻው ሰዓት ላይ በመሆኑ በጣም ያሳዝናል በእውነት። ምክንያቱም በምርጫ ኮሚሽን ውስጥ ቦታቸው ምን ያህል ሰው እንደሚያስመርጡ አንዳንድ መሟላት ያለባቸውን ነገሮች ካሟሉ በኋላ ምርጫ ኮሚሽንም የተፈቀደለትን ባጀት በስራ ላይ ካዋለ እንደገና ዓለም አቀፍ ታዛቢዎች ወደ ሀገር ውስጥ መምጣት በጀመሩበት ሰዓት ላይ ራሳችንን ከምርጫ ግለናል ማለት ግን ተገቢ አይደለም በትክክል ከሆነ። ምክንያቱም በዚህ ምርጫን ለማሳካት በተደረገው ጥረት ውስጥ የባከነው የሰው ጉልበት አንዳንድ ማቴሪያሎችና ገንዘብን ጨምሮ እስከ ዓለም አቀፍ ታዛቢዎቹ ጊዜ የእነሱንም ገንዘብ በሚመለከት የወጣውን ወጪ ሲታይ መጨረሻዋ ሰዓት ላይ እንደዚህ አይነት አቋም አለን ብሎ እንትን ማለት ትክክል አይመስልም እና ድርጅቶቹ በትክክል የራሳቸውን የፖለቲካ እንቅስቃሴ ያላሟሉ ይመስላል። ሙሉጌታ አብዲ እንዲሁ ተመሳሳይ ሪፖርት አጠናክሮ ተመልሷል። ተመልካቾቻችን አሁን የምንገኘው በከፍተኛ 7 ቀበሌ 29 የምርጫ ጣቢያ ክልል ውስጥ ነው። እንደምትመለከቱት መራጮች ካርዳቸውን ይዘው የመምረጫ ሰዓታቸውን የተጠባበቁ ናቸው። ጊዜው ከሰዓት በኋላ በመሆኑ መራጮቹም ከምሳ መልስ ነው በአሁኑ ሰዓት የምትመለከቷቸው። በምርጫ ጣቢያ ውስጥ ከሚገኙት ግለሰቦች መካከል አንዳንዶቹን ስለ ምርጫ ሂደት አነጋግሬያቸው ነበር። በዛሬው ዕለት በዚህ በምርጫ ሂደት ላይ ነው የምመለከቱትና እንዴት ምርጫውን በምን ሁኔታ ነው የተመለከቱት? አሁን እንደምመለከተው በጥሩ ሁኔታ ሲካሄድ ነው። እንደው ከዚህ ቀደም በምርጫ ሂደት ውስጥ ተሳትፎ ነበር? በመቼ ጊዜ? ቀደም ሲል በነበሩት ምርጫዎች ተሳትፎ ነበር? ቀደም ሲል ምርጫ ከአሁን አሁን ለመምረጥ በመጣ ነው ጊዜ ወይስ ቀደም ሲል ወደ ኋላ ያለው ነው? ወደ ኋላ ያለው ነው፣ ቀደም ሲል የነበረው እና እንዴት ነው ከበፊቱና ከአሁኑ ሲመለከቱት? እንደው ምን ለውጥ አይተውበታል? ምንም ለውጥ የለውም። ተመሳሳይ ነው። ተመሳሳይ ነው። እንዴት ነው በአመራረጡ ሂደት ስትመለከቱት? እንደው ምን ለውጥ አይተዋል እርስዎ? እንግዲህ የምርጫው ጉዳይ የግለሰቡ እያንዳንዱ ህብረተሰብ ነው።
ግን የምርጫው ሂደት ግን የየአስተዳደሩ የየራሱ እንትን አመራር አለው። ስለዚህ በዛ አይነት ነው የሚካሄደው። ምን አይነት ነው ሰው እንደው ለመመረጥ እርሶ የተዘጋጁት እና እርሶ የራሱት የሚመርጧቸው ሰዎች አሉና እንደው ምን አይነት ሰው ነው ለመመረጥ የፈለጉት እርሶ? በእኔ አይነት ቢሆን የሚመረጡ ሰዎች የትምህርት ደረጃቸው፣ የስራ ችሎታቸው፣ ብቃታቸው ምን ያህል የሚለውን ቀደም ብናውቀው ኖሮ መልካም ነበረ። አሁን በክልል አካባቢ ለመምረጥ ተሰልፈናል። ግን እነኚህ ሰዎች ከየት እንደመጡ አናውቃቸው። እንዴት ለመምረጥ እንደሚቻል የክልልን የቀበሌውን ይችላለሁ አውቃቸዋለሁ ማንና ማን እንደሆኑ። ግን ሌሎቹ ለክልል 14 የሚመረጡት ከየቀበሌው የመጡ ስለሆነ አስቀድሞ ራሳቸውን ቢያስታውቁ ኖሮ በጣም ጥሩ ነበረ። ስለዚህ እዚህ ላይ ትንሽ ቅሬታ አለኝ እና እንደው ምን ቢሆን ይሻል ነበር ራሳቸው ማስታወቅ አለባቸው። የትምህርት ደረጃቸውን፣ የማስተዳደር ችሎታ ብቃታቸው መታወቅ አለበት። ቀላል አይደለም። አንድ አስተዳደር እዛ አስተዳደሩ ሲገባ የማይችሉትን ብንመርጣቸው ዞሮ ዞሮ ሸክም ለኛው ነው፣ እኛው ላይ ነው የምንፈርደው። አሁን ሳንመርጥም ብናልፍ ጥቅም የለውም። ይሄ አሁን የዚህ ምርጫ ዝግጅት ሲካሄድ ብዙ ወጪ ተደርጎለታል። ያን ሁሉ እንግዲህ ለማሟላት የሚቻለው ሰዎቹ ብቃታቸው፣ ትምህርታቸው ስንት ደረጃ ነው ያላቸው፣ ይህን ስራ ቢሰጣቸው ይችላሉ የሚሉትን ሁሉ አሟልቶ ለእኛ በግልጽ ቀርቦ ማስረዳት ነበረባቸው። እኛ እንድናውቃቸው ያስፈልጋል። ሊያሳምኑን ጠይቀናቸው ደግሞ ሊያምኑብን የሚገባ ነበረ። ይሄ ሁሉ አልተሟላም። በክልል 14 በወረዳ 9 ቀበሌ 11 ሲካሄድ የዋለውን የምርጫ ሂደት በተመለከተ ደግሞ በስፍራው ተሰማርቶ የነበረው ቡድናችን የሚከተለውን ዘግቧል። ከጠዋት ጀምሮ ከምንንቀሳቀስባቸው የምርጫ ጣቢያዎች አንዱ በሆነው በከፍተኛ 9 ቀበሌ 11 ውስጥ ለወረዳ ምክር ቤት ከጉራጌ ህዝቦች ዴሞክራሲያዊ ግንባርና ከኢትዮጵያ ህዝብ አብዮታዊ ዴሞክራሲያዊ ግንባር በግል ደግሞ 4 ተወዳዳሪዎች ለክልል ምክር ቤት ኢህአዴግና ውህዴግ እንዲሁም ተጨማሪ 4 ተወዳዳሪዎች ቀርበዋል። ከፍተኛ 9 ቀበሌ 11 ድምጽ ለመስጠት ቀደም ሲል የተመዘገቡት በጠቅላላው 1730 ሰዎች ሲሆኑ በአሁኑ ሰዓት እንደምንመለከተውና ከስፍራው አስመራጭ ኮሚቴዎች እንደተገለጸልን ከሆነ አብዛኛው ነዋሪ ድምጹን ሰጥቷል። በስፍራው ከሚገኙት መካከል አንዳንዶቹን አነጋግረናቸዋል። ማማ እንዴት ነው የድምጽ አጥፋቱ ስነ ስርዓት? የሚመርጡትን ሰዎች ያውቃሉ? ያመጣጡስ እንዴት ነው? እኔ ምን ሰላም ነው እንጂ የሚመርጧቸውን ሰዎች በጥንቃቄ ያውቃሉ ማለት ነው? አዎ ያውቃሉ። ፈርመው ነው የሚመርጡት ወይ ማለት በጽሁፍ ነው የሚመርጡት ወይስ በጣት? በጣቴ። አዎ ገብቶታል። አመራረጡ ሁኔታ የአመራረጡ ሁኔታ ገብቶታል? አስረድተውታል በደንብ? እንደማላስረዱኝ ማስረዳቱ እንዲሁም እዛማ አስረዱ ይኛ ጉለት ነው እንጂ ሊነግሩኝ ይችላሉ? እንዴት ነው የሚመርጧቸውን ሰዎች በጽሁፍ ነው የሚመርጡት ወይስ በጣቶ አሻራ? በጽሁፍ ነው። በጽሁፍ ነው የሚመርጧቸውን ሰዎች በደንብ ያውቃሉ? አዎ። አመራረጡን ሁኔታ ተረድተውታል? ተረድቻለሁ። እንግዲህ ተረድቻለሁ። በስንት ሰዓት ነው የመጡት ወደዚህ ምርጫ ጣቢያ? በ3 ሰዓት አካባቢ ነው የመጡት። ያው እስካሁን ድረስ ቆዩ። አሁን እንግዲህ በእኔ ሰዓት አቆጣጠር ለ7:10 ጉዳይ ነው። እስከዚህ ሰዓት ድረስ የቆዩት ምናልባት ከአስመራጭ ኮሚቴዎች የስራውን የማፋጠን ሁኔታ እንዴት ነው የተመለከቱት? እንግዲህ ህዝቡ ብዛት አንጻር ነው የተመለከትኩት እንጂ የእነሱ አሰራር አይደለም። ወደዚህ ሲመጡ የሆነ ግዴታ አለበት ወይስ በፍላጎት ነው? ምንም የለብኝ፣ በፍላጎቴ ነው። እንዲሁ ሌላ ማስተያየት እንዲሰጡን የጠየቅናቸው አባት አሉ። አባት ስምዎን ማለት ነው? መስፍን ፋንታዬ። ወደዚህ የምርጫ ጣቢያ በስንት ሰዓት ነው? ወደ 4 ሰዓት። አሁን እንግዲህ ለ7:10 ጉዳይ ነው። ምናልባት ከአስመራጭ ኮሚቴዎች አመዘጋገብ ምናምን ችግር አለ ወይ? ምንም ችግር የለም። በተራ የተጠብቄ ካርዱ ተሰጥቶኛል። አሁን ለመምረጥ እየተዘጋጀው ነው። ምርጫውን እንዴት ነው? ምርጫው በጣም ጥሩ ነው። ዴሞክራሲ ነው። የፈለጉትን መምረጥ፣ ያልፈለጉትን መተው ነው። ወደዚህ ቦታ ሲመጡ ተጽዕኖ
ምንም ተጽዕኖ እንኳን የለም። ግን በአንዳንድ ቦታ ላይ ብዙ ድርጅቶች ከምርጫው በመገለላቸው ብዙ ሰዎች የተቀየሙ ተመልክቻለሁ። በጭራሽ አዘንኩ። እኔ ባይሆን ተወዳድሮ እንኳን መውደቅ መነሳት ተገቢ ነው። ግን ዝም ብሎ አኩርፎ መተው ግን ተገቢ አይመስለኝም በበኩሌ። በምን ምክንያት ይመስሎታል እነዚህ ድርጅቶች ለመወዳደር ያልፈለጉት? ሳይደክሙ ሳይለፉ ከስልጣን ለመውጣት ይመስለኛል እኔም እንደምገምተው። በአሁኑ ሰዓት ያለውን የምርጫ ሂደት ቀደም ሲል ከነበረው ጋር ሲያስተያዩት እንዴት ነው? የአሁኑ ምርጫና የድሮ ምርጫ ሰማይና መሬት ነው፣ የተራራቀ ነው። አስቀድሞ ይመረጣል፣ ለምክንያት እንሰበሰባለን። የሚመረጠው ግን ዝሆን ነው፣ ጎሹ ግን ለውድድር ይገባ ነበር። ይህን ነው የማውቀው። ዛሬ ነጻ ብቻ የፈለጉትን መርጦ ቤት ያልፈለጉትን መተው ብቻ ነው። ስሜ ብርሃኑ ታደሰ ነው። በዚህ ቀበሌ በከፍተኛ 9 ቀበሌ 11 የስራ ድርሻው የስራ ድርሻ በሰላም ማረጋጋት ኮሚቴ የመረጃ ክፍል ሰብሳቢ ነው። በአሁኑ ሰዓት ደግሞ ያለሁት የምሰራው አስመራጭ ኮሚቴ አባል ነኝ። ለምርጫው ህዝቡ አመጣጡ እንዴት ነው? በጣም ጥሩ ነው። የህዝቡ አመጣጥ በጣም ከፍላጎት በላይ ነው የመጣው። ደስታውም ከፍላጎት በላይ ነው ተቀበለው እና እስካሁን ድረስ ምንም እንቅፋት የደረሰብን ነገር የለም። በደስታ ነው ምርጫው የሚካሄደው። እስካሁን ከጠዋት ጀምሮ ያጋጠመ ምንም ችግር የለም። አንድ በመሀል ብቻ ነው ችግር ያጋጠመን እንጂ ሌላ ምንም ችግር የለም። እሱም አንድ 20 ዓመት የሆነው ልጅ አንድ ጊዜ መርጦ ነበረ። ያ ቀለም መቀባቱ ለእኛ ጠቀምና ሲሽለኮለክ ድጋሚ ምርጫ እሱን ብቻ ይዘን አስወጣን። ሌላ ምንም የለም እስካሁን ድረስ ውስጥ። የባህር ዳሩ ውሎ ደግሞ ምን ይመስል እንደነበረ ሲያብራራ የሺጥላ ይልማ እንዲህ ይላል። የፋሺስታዊ የደርግ አገዛዝ ተደምስሶ ህብረተሰቡ ባገኘው የዲሞክራሲያዊ መድረክ በመጠቀም የጎጃም ዞን ነዋሪ ህዝብ ዛሬ ባካሄደው የይወክለኛል የድምፅ አሰጣጥ ይጠቅሙኛል፣ ያገለግሉኛል፣ በሀቅ ይሰሩልኛል ለሚላቸው ተወካዮቹ በትክክለኛ የምርጫ ስነ ምግባር ድምፅ ሲሰጥ ነው የዋለው። በባህር ዳር ከተማና አካባቢው በመዘዋወር አቅማችን በፈቀደልን መሰረት ተዘዋውረን እንደተመለከትነው የድምፅ አሰጣጡ ከጠዋት ጀምሮ ሲካሄድ የቆየ ሲሆን ህብረተሰቡ በየድምፅ መስጫ ጣቢያው በመገኘት ቀደም ሲል በተደረገለት ገለጣና ማብራሪያ መሰረት በዘጋጀለት የድምፅ መስጫ ሳጥኖች ለሚወክለው እጩ ተወዳዳሪ ድምፁን በድምፅ መስጫው ካርድ ሲሰጥ ውሏል። በየቀበሌው የድምፅ መስጫ ጣቢያዎች በተገኘንበት ወቅት ያነጋገርናቸው መራጮች የሰጡን አስተያየትም የሚከተለው አይነት ነበር። አባስ ስምኦን ማልበል ኢየሱስ ቢላል። እዚህ ባህር ዳር ከተማ የት ቀበሌ ነዋሪ ነው? 2 ቀበሌ 2። እንዴት ነው ዛሬ እንግዲህ ወኪል ይሆኑናል ያገለግሉናል የምትሏቸውን ሰዎች ስትመርጡ ድምፅ ሰጡ አይተናል እና የዛሬው ምርጫ ከድሮ በምን ይለያል? ምን አይነት ለውጥ አለው ብለው ያስባሉ? ለውጡ አንደኛ እንቅልፍ ተኝተን ማደራችን፣ ሁለተኛ ልጆቻችን እየተፈራው እየታፈሱ ሲሄዱ በነበረው ጊዜ ዛሬ እንደ ልብ ልጆቻችን ወጥተው በመግባታቸው በዚህ ደስ ይለናል። የጥይት ጋጋታም በመቅረቱ በዚህ ደስ ብሎናል። ምርጫውስ እንዳው ከድሮ በምን ይለያል? ድሮ ምርጫ ካሄደን አይተናል እና የአሁኑ ምርጫ ከድሮ የሚለይበት ምንድን ነው እሱ ብለው ያስባሉ? የአሁኑ ምርጫ መቼም ከድሮ እኮ ለየት የሚለው መቼም ደህና ነው። ሁልጊዜ ምንም ቢሆን ምንም ችግርም አልሰጠም። ዛሬም ቢሆን እንዳው የገሌ ምረጡ ወይም እንደዚህ እኔ ምረጡኝ ብሎ ተጽዕኖ በድርጅት ሆነ በግለሰብ ደርሶብዎታል? የዛሬው ምርጫ ሲመርጡ አልደረሰብኝም፣ አልደረሰብንም። በፍላጎታችን ነው የመጣነኛ ደስ ብሎናል። የዚህ አይነት አላማ ይገፋፋል በማለት ዝም ብለን መጣናል ለመምረጥ። እንዴት ነው አሁን የመረጡት ሰው ምን አይነት ሰው ነው ብለው ነው የመረጡት? እንዳው ምን አይነት አስተዋጽኦ ያደርግልናል ብለው አስበው ነው የመረጡት? ምን አይነት ሰው ነው ሰውየው? እንግዲህ መቼም ለኛ ለኑሯችንም ሆነ ለአቋማችን አስተካክሎ ይዘናል፣ በአገሯም ደግሞ በጥሩ ሁኔታ ይታገላል በማለት መርጠናል። በክልል 3 በጎጃም ዞን በግል ለምርጫው ተወዳዳሪ ሆነው የቀረቡ ግለሰቦች ቢኖሩም በአብዛኛው የኢህድን የኢድህና የኢዴቅ ድርጅት አባሎች በድርጅታቸው አማካይነት በመቅረብ ለምርጫው በከፍተኛ ደረጃ መወዳደራቸውን ስንረዳ የጉህዴግ እንዲሁም የወይጦ ህዝቦች መካፈላቸውንና የመላው አማራ ህዝብ ድርጅት ግን እስከ ክልል ደረጃ እጩዎቹን ካስመዘገበ በኋላ ድርጅቱ ራሱን ከምርጫው በማግለሉ ሳቢያ ተወዳዳሪዎቹን ለምርጫው አለመቅረባቸውን ለመረዳት ችለናል። በክልል 3 በጎጃም ዞን በ31 ወረዳዎች ውስጥ 1617 የድምፅ መስጫ ቀበሌዎች መኖራቸውንና ህዝቡም በአብዛኛው ተመዝግቦ ለዛሬው ምርጫ መቅረቡን ስንረዳ በባህር ዳር ከተማና
ዙሪያ በ62 የምርጫ ጣቢያዎችም 20 ሺህ የሚሆን ህዝብ ምዝገባውን አጠናቆ በዛሬው ዕለት ድምጽ ሲሰጥ የዋለ ሲሆን በተለይ የባህር ዳር ከተማና አካባቢው ቀበሌዎች ነዋሪዎች ምንም እንኳን የምርጫው ሰዓት ሙሉ ቀን ቢሆንም በማለዳ ወደ ድምጽ መስጫ ጣቢያዎቹ በመጉረፍ በወረፋ ተጨናንቀው እንደነበር ተመልክተናል። በክልል 3 ጎጃም ዞን በባህር ዳር ከተማ የድምጽ መስጫ ቀበሌዎች በመገኘትም በአካባቢው የተሰማሩ ዓለም አቀፍ ታዛቢዎች የምርጫውን ሂደት በመገምገም ላይ እንደነበሩና የምርጫ አስፈጻሚ ኮሚቴዎችን ሆነ መራጩን ህብረተሰብ በማነጋገር ዲሞክራሲያዊ ሂደቱን ለመረዳት ጥረት ሲያደርጉ ተመልክተናል። በባህር ዳር ከተማ የድምጽ መስጫ ጣቢያዎች በተገኘንበት ወቅት ከምርጫ መመሪያ ውጭ በአንድ ቀበሌ የፖለቲካ ድርጅቶች ቅስቀሳ በማድረግ በህዝቡ ፍላጎት ላይ ተጽዕኖ ለማሳደር ሙከራ ማድረጋቸው ቢጠቆመንም በአስቸኳይ የቀበሌው አስመራጭ ኮሚቴ እርምጃ በመውሰድ የህዝብ መብት በትክክል በተግባር እንዲተረጎም መደረጉን ተረድተናል። እንዴት ነው? በዚህ ቀበሌ የምርጫ አስፈጻሚ ኮሚቴ አባል ነው። ማን ልበል ስምህን? ሰጠኝ ጎሼ ወርቅነህ ከኢዲክ ተወካይ። ኢዲክ ተወካይ። ምንድነው እዚህ በምርጫ ሂደታችሁ ህዝቡ እየመረጠ ነው፣ አሁን የሚገኝበት ወቅት ነው። በዚህ በምርጫ ሂደት ላይ የገጠማችሁ ችግር አለ በአስመራጭነታችሁ? እርግጥ በአስመራጭነታችን ከአንዳንድ ሰዎች ኢንፎርሜሽን እንደደረሰን የኢድን ተወካዮች የሆኑት የኮር አባሎች ፓምፕሌቶችን ማለት የምርጫ ሰነዶችን ወስደው እየተጠቀሙባቸው እንደሆነ ደርሶናል። ነገር ግን እጅ ከፈንጅ የተያዘ ነገር እስካሁን እንደሌለ ነው። እንዴት ነው? ከሌሎችስ ድርጅቶች ችግር ገጥሟቸዋል? እስካሁን ድረስ በሌሎች ድርጅቶች ችግር ያጋጠመን ነገር የለም። ሁኔታውን በቁጥጥር ስር አድርጋችሁ አሁን ምርጫው በትክክል እየተካሄደ ነው? አዎ፣ ነገሩን በቁጥጥር ስር አድርገን ህዝቡን በምርጫ ካርድ በመስጠት ላይ ነን። የተጨበጠ ማስረጃ አላችሁ ለዚህ ነገር? አንዳንድ ችግሮች ቅጾች በመውሰድና አላገባብ በመጠቀም የተፈጸመ ድርጊት በቁጥጥር ስር ያደረጋችሁት ነገር አለ? በቁጥጥር ስር እንኳን ያደረግነው ነገር የለም። በወቅቱ ሰዎች አባሎቹ ተበትነውብን አግኝተናል። በገጠሩም አርሶ አደሩ ይህንኑ ዲሞክራሲያዊ መብቱን በተግባር በመተርጎም ከማለዳው ጀምሮ በምርጫ ጣቢያው በመገኘት ድምጽ ሲሰጥ የዋለ ሲሆን በምርጫው ሂደትም ያለምንም ተጽዕኖ ለዛሬው መብቱ መድረሱን ለመረዳት ችለናል። በክልል 3 ከባህር ዳር ከተማና አካባቢው ለተጠናቀረው ዜና ምርጫ የሽጥላ ይልማነኝ የኢትዮጵያ ቴሌቪዥን ሪፖርተር። በአይነቱና በይዘቱ በዴሞክራሲያዊነትና በህዝብ ተሳትፎ በሀገራችን የምርጫ ታሪክ ውስጥ መሰል የሌለው በዋናው ብሔራዊ የክልልና የወረዳ ምክር ቤቶች ምርጫ ላይ በክልል 3 በሚገኘው በጎንደር ዞን በዛሬው ዕለት ቁጥሩ 1,505,000 ህዝብ ድምጽ ሲሰጥ ውሏል። በተለይም በጎንደር ዙሪያ ወረዳ በሚገኙ 74 የገጠር 20 የከተማ በጠቅላላው በ94 የድምጽ መስጫ ጣቢያዎች 97,240 ምራጮች በዛሬው ዕለት ከጧቱ 12 ሰዓት ጀምሮ ያገለግሉኛል፣ ይጠቅሙኛል ብሎ ያመነባቸውን ተወዳዳሪዎች መርጧል። በጎንደር ከተማ ሪፖርተሮቻችን በተዘዋወሩባቸው ቀበሌዎች ውስጥ ነዋሪ የሆነው ህዝብ ለመምረጥ በወጣበት ወቅት በቅድሚያ ስለ ድምጽ አሰጣጡ ሂደት በየቀበሌዎቹ አስመራጭ ኮሚቴ አባላት አማካይነት ገለጻ ከተደረገለት በኋላ ያለምንም የጎላ ችግር የድምጽ አሰጣጥ ሂደቱን ማከናወኑን ገልጠዋል። በዚሁ ምርጫ አካለ ስንኩላልና አይነ ስውራን በምርጫው ተሳታፊ በመሆኑ መብታቸውን ሲያስከብሩና ግዴታቸውን ሲወጡ መዋላቸውን ከስፍራው የሚገኙት ሪፖርተሮቻችን ዘግበዋል። በእጩ ተወዳዳሪዎች በኩል ለመመረጥ የቀረቡት በወረዳ ደረጃ የኢህዴንና የግል ተወዳዳሪዎች ሲሆኑ በክልል ደረጃ ደግሞ ኢህዴን፣ ኢዲዩና የግል በጠቅላላው 47 እጩ ተወዳዳሪዎች በከተማና በገጠር መቅረባቸውን ለማረጋገጥ ተችሏል። በዛሬው ዕለት በተለይ በጎንደር ከተማ የተካሄደው ምርጫ በትክክል መካሄዱን ለማረጋገጥ በአንዳንድ ቀበሌዎች ከኢህዴን ከኢዲዩና ከግል የተውጣጡ ታዛቢዎች ሂደቱን ሲከታተሉ ውለዋል። በሀገራችን የዚህ አይነት ምርጫ መካሄዱ ህዝቡ ሰፍኖበት ከነበረው የዘመናት ሰቆቃና ፋሽስታዊ ጽልመት ተላቆ የጀመረውን የሰላምና ዴሞክራሲ ጣዕም በማጎልበት ፍጹም ለሆነ ነጻነት የሚያበቃውን ህዝባዊ ዴሞክራሲያዊ ስርዓት ለመመስረት ሁኔታዎች እንዲያመቻችለት አስተያየት የሰጡ ግለሰቦችም አሉ። በዛሬው ዕለት በመላ ሀገሪቱ ለሚገኙ የምርጫ ጣቢያዎች የተካሄደው የድምጽ አሰጣጥ ብሔራዊ ክልልና የወረዳ ምክር ቤቶችን በማቋቋም የሚሰጠው ውጤት ህብረተሰቡን ከአፈናና ከጭቆና እንዲሁም ኋላ ቀር ከሆነው ስርዓት አላቀው ፍጹም ዴሞክራሲያዊ ወደ ሆነና የዜጎች ሰብአዊ መብት ሊረጋገጡ ወደሚችልበት ስርዓት የመሸጋገሪያ እርምጃ እንደሆነም አስተያየት ሰጪዎቹ ጨምረው አረጋግጠዋል። እንመርቃቸው ብለን ያዘልቃቸው